ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የስምንተኛ ክፍል ጀነራል ሳይንስ ዩኒት 2 ፓርት 1 ነው። ዩኒት 2 ዘ ኮምፖዚሽን ኦፍ ማተር ይላል። ይህ ማለት የቁስ አካል ስሪት ማለት ነው። ኮምፖዚሽን ማለት ስሪት ማለት ነው። 2.1 early thinking about the composition of matter ስለ ማተር የቀደምት አስተሳሰቦች ምንድን ናቸው የሚለውን ነው 2.1 ላይ የምናየው። ኪወርዶች አሉ። ማተር ማለት ምን ማለት ነው? አተም ምንድን ነው? ኒውክለስ፣ ፕሮቶን፣ ኒውትሮን፣ ኤሌክትሮን፣ ሞለኪውል፣ ኮምፓውንድ የሚሉትን እዚህ በታች ስንማር የምናገኛቸው ወርዶች ናቸው። እዛ ስናገኛቸው ኤክስፕሌን እናደርጋቸዋለን። you are all completely surrounded by matters ሁላችንም ሙሉ በሙሉ ማለት በሚባል ደረጃ በማተር የተከበብን ነን ሁላችንም ማለት ነው። you need to get the basic understanding of the type, composition and properties of matter ስለዚህ ስለ ማተር አይነቶች ታይፕ ማለት አይነቶች ማለት ነው። ኮምፖዚሽን አሰራሮች ከምን የተሰሩ የሚለውን እና ፕሮፐርቲያቸው ስለ ባህሪያቸው መሰረታዊ የሆነ እውቀት ሊኖረን ይገባል። ዲሞክራተስ ከ460 እስከ 370 የቆየ ሰው ነው። ኤንድ አርስቶትል ከ384 እስከ 322 ቢሲ የቆዩ ሰዎች ናቸው። proposed different theories about the type, composition and properties of matter ስለ ማተር አይነት ስሪትና ባህሪ የተለያየ ቲዮሪ ነበራቸው ወይም ደግሞ የተለያየ አስተምሮ ነበራቸው ማለት ነው። ዲሞክራተስ developed a theory of matter known as discontinuous theory ዲሞክራተስ ዴቨሎፕ ያደረገው ቲዮሪ ምንድነው? ዲስኮንቲኒየስ የሚለው ነው ወይም ደግሞ የማይቀጥል ማለት ማተር ቀጣይነት የሌለው ነገር ነው የሚል ቲዮሪ ነበረው። ቤዝድ ኦን ዲሞክራተስ ቲዮሪ በዲሞክራተስ ቲዮሪ መሰረት if you look a stone and cut it in half ለምሳሌ ድንጋይተን እሱን ከሁለት ብንከፍለው ወይም ብንቆርጠው each half had the same properties as the original stone እያንዳንዱ ግማሹ እንደ በፊቱ እንደ ኦሪጂናል ወይም ደግሞ እንደ ሙሉ ድንጋይ ተመሳሳይ አንድ አይነት የሆነ ባህሪ ያለው ብሎ ነው የሚያስተምር የነበረው። he reasoned that if you continue to cut the stone into smaller and smaller piece እና እሱ ምንድነው የሚለው ይሄን ድንጋዩን እየቆረጣችሁ ብትቀጥሉ ወይም በጣም ትንሽዬ እስከምትደርስ ድረስ እስከ ፒስ እስከምትደርስ ድረስ ብትሰባብሯት at some point you could reach a piece so tiny that it could no longer be divided እና ምን ታገኛላችሁ ነው የሚለው መከፈል የማይችልበት ደረጃ ላይ ትደርሳላችሁ። በጣም ትንሽዬ ሆና ምንም ዲቫይድ ማድረግ የማትችሉበት ደረጃ ላይ ትደርሳላችሁ ነው የሚለው። ዲሞክራተስ ኮል ዘስ very small piece of matter atom እና ዲሞክራተስ ይህን ትንሽ ማለት መከፋፈል የማይችለው በጣም ትንሹ ማተር ምን ብሎ ጠራው? አተም ብሎ ጠራው። ግሪክ ወርድ ይሄ ወርዱ የግሪክ ወርድ ነው። this means atomos ይሄ ምን ማለት ነው? አቶሞስ ማለት ነው። ዲሞክራተስ use this word atomos meaning indivisible or uncuttable እና ዲሞክራተስ አቶሞስ የሚለውን ወርድ በምንድነው የፈታው? ኢንዲቪዚብል የማይከፋፈል ማለት ዲቪዚብል ማለት የሚከፋፈል ሲሆን ኢን ሲጨመርበት ይፈርሳል። ኢንዲቪዚብል ማለት የማይከፈል ከዚህ በኋላ መከፈል የማይችል ማለት ነው። ወይም ደግሞ አንከቴብል ከት ማለት መቁረጥ ነው። አን ሲጨመርበት የማይቆረጥ ማለት ነው። እና የመጨረሻው ደረጃ ላይ የደረሰ አንከቴብል የማይቆረጥ ነው ብሎ አስቀመጠ ማለት ነው። ምንድነው እንደዚህ ብሎ አስቀመጠው? አተም የሚባለውን አተም ማለት ደግሞ ነገሮችን እየቆራረጥን መጨረሻ ደረጃ ላይ ስንደርስ በጣም ትንሽ እየሰደርስ ማለት ነው። to describe the ultimate building block of matter እና ይሄ አተም የሚባለው ማተርን ቢውልድ የሚያደርግ ነገር እንደሆነ ለማሳየት ነው። ወይም ማተር የሚሰራው ከነዚህ ከትንሽዬ ከማይቆራረጡ ነገሮች ነው የሚለውን ለማሳየት ነው። he suggests that atoms were eternal and could not be destroyed እሱ ደግሞ ሌላ ያስቀመጠልን ነገር ምንድነው? አተም ዲስትሮይድ አይሆንም ወይም አይጠፋም ማለት ጭራሽ ጥፍት አይልም ማለት ነው። አንድ ያለ አተም የትም አይሄድም፣ አይጠፋም፣ ዲስትሮይድ አይደረግም ነው የሚለው የሚያሳየን። ዲሞክራተስ theorized that atoms were specific to the material that they made up ዲሞክራተስ ሌላኛው ስፔሲፋይ ያደርገልን ምንድነው? አተም ስፔሲፊክ ነው ለአንድ ማቴሪያል እነሱ ለሰሩት ማቴሪያሎች ስፔሲፊክ ናቸው ወይም ደግሞ ልዩ ናቸው ለሰሩት ማቴሪያል ማለት ነው። meaning that the atom of stone were unique to stone and different from the atom of other material ስቶን የሰሩት አተሞች ዩኒክ ናቸው ወይም ደግሞ ልዩ ናቸው ማለት ነው። ስቶን የሰሩት አተሞች ስቶንን ብቻ ነው መስራት የሚችሉት፣ ስለዚህ ዩኒክ ናቸው ማለት ነው። ሌላ ማቴሪያል መስራት አይችሉም ነው የሚለን እና ሌላ ማቴሪያልን
የሚሰሩት ሌላ አተሞች ናቸው እንጂ እነዚህ ስቶን የሰሩት አተሞች አይደሉም ነው የሚለው። ዚስ ዋዝ ሪማርኬብል ቲዎሪ ዛት አቴምፕትስ ቱ ኤክስፕሌን ዘ ሆል ፊዚካል ወርልድ ኢን ተርምስ ኦፍ ስሞል ነምበር ኦፍ አይዲያ። እና ይሄ በጣም ገራሚ የሆነ ቲዎሪ ነበረ፣ ፊዚካል ወርልድን ለመግለጽ ማለት ነው። በጣም ሪማርኬብል የሆነ አይዲያ ነው ማለት ነው። ዴሞክራተስ አይዲያ ዌር ቤዝድ ኦን ሪዝኒንግ ራዘር ዛን ኤክስፐሪመንት። የዴሞክራተስ ሀሳቡ ምንድነው? ምን መሰረት ያደረገ ነበረ? ምክንያታዊነትን መሰረት ያደረገ ነበር። ከምን ይልቅ? ከኤክስፐሪመንት ይልቅ። ኤክስፐሪመንት ሳይጠቀም በምክንያታዊነት ነበረ ቲዎሪ የሚሰራው ማለት ነው። ኦን ዘ አዘር ሃንድ፣ በሌላ መንገድ ፊሎዞፈርስ ሰቻስ ፕላቶ ኤንድ አርስቶትል አርጊው ፎር ዘ ኮንቲኒየስ ቲዎሪ ኦፍ ማተር። እና በሌላ መንገድ ፊሎዞፈር ወይም ደግሞ ፈላስፋ ናቸው፣ ፕላቶና አርስቶትል ይባላሉ። እነሱ የማተርን ቀጣይነት ምንድነው አርጊው አድርጉ ወይም ደግሞ መቃወም ጀመሩ ማለት ነው። they believe that matter could be continuously divided without end። ዲሞክራተስ የሆነ ቦታ ላይ ያቆማል፣ መከፋፈሉን ያቆማል እና ኢንዲቪዚብል ወይም ደግሞ አንከቴብል ደረጃ ላይ ስደርስ አተም ትባላለች ብሎ አስቀምጦ ነበረ። ፕላቶና አርስቶትል ዲሞክራተስን በመቃወም አተም ኮንቲኒየስሊ ማለት በቀጣይነት ዲቫይድ ይደረጋል ወይም ደግሞ ይከፋፈላል ነው እያሉ ያሉት ማለት ያለምንም መጨረሻ ዝም ብለው እየተከፈሉ ይሄዳሉ ነው የሚለው። ይሄ ምን ይባላል? ኮንቲኒየስ አይዲያ ኦፍ ማተር ይባላል። ቅድሙ ዲስኮንቲኒየስ ነበር አይደለም? ይሄ ኮንቲኒየስ ነው። በቃ አተም ምንም ማቆሚያ የለውም፣ እየተከፈለ ይሄዳል ወይም ደግሞ እየተቆራረጠ ቢሄድም መጨረሻ የለውም ነው የሚሉት። ስለዚህ ኮንቲኒየስ አይዲያ ይባላል። ዴሞክራሲን ተቃውሞታል ማለት ነው። According to them, it was proposed that matter was continuous, infinite, present in every form and always all around us። እንደነሱ ማተር የሚባለው ምንድነው? ኮንቲኒየስ ነው፣ ቀጣይነት ያለው ነው። ኢንፋናይት ነው፣ የማያልቅ ማለት ነው። የማያልቅ ፕሬዘንት ኢን ኤቭሪ ፎርም፣ በፈለግነው ፎርም የሚገለጽ ወይም ደግሞ በፈለግነው አይነት ነገር መገለጽ የሚችል ነው እና ደግሞ ኦልዌይስ ኦል አራውንድ አስ፣ በእኛ በአካባቢያችን በዙሪያችን መገኘት የሚችል ነው ይላሉ ማለት ነው። ማን? አርስቶትል እና ፕላቶ። It was thought that matter could be divided and subdivided into smaller and smaller pieces without limit። ይህ ማለት ምን ማለት ነው? ማተር ዲቫይድድ ይደረጋሉ፣ ይከፋፈላሉ እና ደግሞ ሰብዲቫይድ አሁንም የተከፈሉት እየተከፈሉ ወደ ስሞለር እና ስሞለር ፒስ ይቀየራሉ። ዊዛውት ሊሚት፣ ያለምንም ገደብ ማለት ነው። በጣም ትንሽ እየሆኑም እየተከፈሉ መሄድ ይችላሉ ነው የሚሉት እነሱ። አርስቶትል ስትሮንግሊ አርጊው ዛት ኦል ማተር ኢዝ ሜድ ፍሮም ፎር ናቹራል ኤለመንትስ። አርስቶትል ምን ይል ነበረ? ሁሉም ማተሮች የተሰሩት ከአራት ኤለመንት ነው ይል ነበረ። እነሱ ምንድን ናቸው? እርዝ፣ መሬት፣ ወተር ውሃና ኤር አየር፣ ፋየር እሳት። ከነዚህ ከመሬት ከውሃ ከአየርና ከእሳት የሚሰሩ ናቸው ማተር ብሎ ነው የሚያምን የነበረው። This concept was called the continuous theory of matter። ይህ ምን ይባላል? continuous theory of matter ይባላል ማለት ነው። የአርስቶትል ሀሳብ continuous ይባላል ማለት ነው። The continuous theory of matter received widespread support until the 1800s when John Dalton refreshed the atom concept to explain certain aspects of chemical reaction። እና የዚህ የአርስቶትል ሀሳብ እስከ መቼ ቀጠለ ማለት ነው? ስፕሬድ እያደረገ ወይም እየተስፋፋ የቀጠለው እስከ መቼ ነው? እስከ 1800ዎቹ ማለት ነው። ከዛ በኋላ ግን ጆን ዳልተን የተባለ ሳይንቲስት መጥቶ ኮንሰፕቱን ኤክስፕሌን አድርጎ በደንብ ወደ ኬሚካል ሪያክሽን ቀይረው ማለት ነው። ይሄ ሀሳብ ስህተት አለበት ብሎ እንደገና ወደ ኬሚካል ሪያክሽን እስከሚቀይረው ድረስ የአርስቶትል ሀሳብ ኮንቲኒየስ የሚለው ሀሳብ ቀጠለ ማለት ነው። According to the current understanding፣ አሁን ባለንበት አረዳድ ወይም አሁን ባለንበት ሰዓት the world we live in is made of matter። አሁን ያለንበት የምንኖርበት ዓለም የተሰራው ከማተር ነው ማለት ነው። matter is anything that has mass and takes up space። ማተር የሚባለው ማንኛውም ነገር ሊሆን ይችላል። ማስ ያለው ወይም መጠነቁስ ያለውና ቴክ አፕ ስፔስ ቦታ መያዝ የሚችል መጠነቁስ ያለውና ቦታ መያዝ የሚችል ነገር ሁሉ ምን ይባላል? ማተር ይባላል። ቲንግስ ዊ ካን ሲ፣ የምናያቸው ነገሮች ሰቻስ ቴብልስ፣ ቸርስ፣ ክሎዝ፣ ቡክስ፣ ጀሎሪስ፣ ስቶን ኤንድ ቲንግስ ዛት ዊ ካኖት ሲ፣ የማናያቸው ነገሮች ደግሞ ሰቻስ ኤር፣ አየር ሊሆን ይችላል። አር ኦልሶ ማተር። እነዚህ ሁሉ ማተር ናቸው። ማተር ኢዝ ሜድ አፕ ኦፍ አተም። እና ይህ ማተር የተሰራው ደግሞ ከምንድን ነው? ከአተም ነው። አተም ማለት ትንሽ ፓርቲክል ናት። ስለዚህ ስለ አተም እዚህ በታች እንማራለን ማለት ነው። ማተር የሚባለው ግን ቦታ የሚይዝና መጠነቁስ ያለው ነው ማለት ነው።
ቀጣይ የምናየው 2.2 ኢንሳይድ ኦፍ አን አተም የሚለው ነው። አተም ውስጥ ያሉት ማለት የአተም ውስጣዊ ክፍሎችን ነው የምናየው። ቀጥለን ኦብዘርቪንግ አን አተምን በመመልከት ነው የምንጀምረው። ሬሰንትሊ ፓወርፉል ኒው ኢንስትሩመንትስ ሰቻስ ትራንስሚሽን ኤሌክትሮን ማይክሮስኮፕ TEM የሚባለው አቶሚክ ፎርስ ማይክሮስኮፕ AFM and scanning tunneling microscope TSM were involved to see individual atoms of a given matter with higher magnification። አሁን ላይ ረሰንትሊ ማለት አሁን በቅርቡ ማለት ነው የተገኙት እነዚህ ሶስት አይነት ማይክሮስኮፖች TEM፣ AFM እና STM የሚባሉት አተምን ኢንዲቪዥዋሊ ወይም ደግሞ በግል እንድንመለከት የሚረዱን ማለት ነው። በሃየር ማግኒፊኬሽን ማለት በጣም በጎላ ማለት ነው፣ በጣም አጉልተው የሚያሳዩን መሳሪያዎች ናቸው ማለት ነው። ቱ ሲ ኢንሳይድ አን አተም የአተምን ኢንሳይድ አሁን እነዚህም የሚጠቀማቸው አተምን እያንዳንዷን ለማየት ነው፣ አንዲትን አተም ለማየት ማለት ነው። ከሌላው አተም አንድን አተም ላይተን ለማየት ነው። አሁን ግን ቱ ሲ ኢንሳይድ አን አተም የአተሙን ኢንሳይድ ወይም ደግሞ የውስጣዊ ክፍሉን ለማየት ዊ ኒድ ኢንስትሩመንትስ ዊዝ ሞር ማግኒፊኬሽን ፓወር ምን ያስፈልገናል? በጣም ትልቅ ማግኒፊኬሽን ፓወር ያለው ኢንስትሩመንት ወይም ማይክሮስኮፕ ያስፈልገናል ማለት ነው። እዚህ ጋር እንደምናየው እንግዲህ ቲፕ ኦፍ ስካኒንግ ማይክሮስኮፕ ነው። ይሄ ስካኒንግ ማይክሮስኮፕ የሚባለው ይሄ ነው። እዛ አተሙ አለ እዚህ ጋር ይሄ አተም ነው እና በማይክሮስኮፕ ስናየው ይታየናል ማለት ነው። እና ኢንሳይዱን ለማየት ግን ተጨማሪ ትልቅ ማግኒፊኬሽን ፓወር ያለው ኢንስትሩመንት ያስፈልጋል ማለት ነው። ስካኒንግ ቱኔሊንግ ማይክሮስኮፕ ኢሜጅ ኦፍ ጎልድ ኤንድ ኮፐር አተም የጎልድ እና የኮፐር አተምን ሲያሳየን ማለት ነው። ይህ ስካኒንግ ቱኔሊንግ ማይክሮስኮፕ የሚባለው ነው። ሰብ አቶሚክ ፓርቲክል ስላል ቀጣይ የምናየው ሰብ አቶሚክ ፓርቲክል የሚባሉት ነው። አን አተም ኮንሲስት ኦፍ ሰብ አቶሚክ ፓርቲክል አንድ አተም ሰብ አቶሚክ ፓርቲክል የሚባሉትን አቅፎ የያዘ ነው። ኢት ካን ቢ ዲቫይድድ ኢንቱ ኢንተርናል ፓርት ኒውክለስ ከስንት ይከፈላል? ኢንተርናል ፓርት ወይም የውስጣዊ ክፍሉ ኒውክለስ ይባላል እና ኤክስተርናል ፓርት ደግሞ ኤሌክትሮን ይባላል። ከሁለት ይከፈላል፣ ውስጣዊና ውጫዊ ክፍል ተብሎ። ውስጣዊ ምን ይባላል? ኒውክለስ ይባላል። ውጫዊ ደግሞ ኤሌክትሮን ይባላል። ኤክስፐሪመንታል ኤቪደንስ ኢንዲኬት ዛት በኤክስፐሪመንት የተገኙ መረጃዎች የሚያሳዩት ሞስት ፓርት ኦፍ አን አተም ዌር ኢምፒቲ ስፔስ አብዛኛው የአተም ፓርት አተም የሚባለው ክፍል አብዛኛው ፓርት ምንድነው ነው የሚለው ኢምፒቲ ስፔስ ወይም ባዶ ቦታዎች ናቸው ይላል። ዘ ረስት ኮንሲስትስ ኦፍ ፖዘቲቭሊ ቻርጅድ ኒውክለስ ኦር ፕሮቶን ሰራውንድድ ባይ ኤ ክላውድ ኦፍ ኔጌቲቭሊ ቻርጅድ ኤሌክትሮን። የቀሩት ከዚህ ከክፍት ቦታው የቀሩት ረስቱ ወይም ደግሞ ረስት ማለት የቀሩት ማለት ነው ምንን ይይዛሉ? ፖዘቲቭ ቻርጅ የሆኑት ኒውክለስን ወይም እዚህ ላይ እንደምታዩት እነዚህ ማለት ነው ፖዘቲቭ ቻርጅ የሚባሉት ኒውክለስ ናቸው፣ መሀል ላይ የተቀመጡት ማለት ነው። እና ክላውድ ኦፍ ኔጌቲቭሊ ቻርጅ ኤሌክትሮን እና ደግሞ ክላውድ ማለት የተከበቡ ላይ ክብብ ብለው እነዚህ ውስጠኞቹ ተከበው የተያዙበት ደግሞ ኔጌቲቭ ቻርጅ ነው። እሱ ምን ይባላል? ኤሌክትሮን ይባላል ማለት ነው። እና እዚህ ስዕሉ ላይ እንደምናየው ኒውክለስ መሀል ላይ አለ። ከዛ ኤሌክትሮን እነዚህ ኒውክለሶቹን ከበው የያዙት ክላውድ ይባላሉ። ክላውድ ማለት ነው። ክላውድ ከሆነ ኤሌክትሮኖች ናቸው ኒውክለሶቹን ከበው የያዟቸው ማለት ነው። The nucleus is small and dense compared with the electron። ኒውክለሱ ወይም ደግሞ እነዚህ መሀል ላይ ያሉት ከኤሌክትሮን ጋር ኮምፔር ስናደርጋቸው ወይም ደግሞ ስናነጻጽራቸው ምንድን ናቸው? ስሞል ናቸው። በጣም ትንሽ ቦታ ነው የሚይዙት። እዚህ ጋር ስታዩት እንግዲህ እነዚህ በጣም ትንሽ ቦታ ነው ይዘው ያሉት እና ደንስ ናቸው ወይም ደግሞ ከባድ ናቸው። በክብደት ከባድና ትንሽዬ ናቸው ማለት ነው። ኤሌክትሮኑ ግን በጣም ብዙ ሰፊ ቦታን ይዘው ግን ቀላል ናቸው ማለት ነው። which are the lightest charged particle in nature እና እነዚህ ቻርጅድ ፓርቲክል ናቸው። እነዚህ የቶች ማለት ነው ኤሌክትሮኖቹ ማለት ነው ቻርጅ ናቸው። ኔጌቲቭ ቻርጅ ነው የሚይዙት። ኤሌክትሮንስ are attracted by positive charge by their electrostatic force። ኤሌክትሮኖቹ በፖዚቲቭ ቻርጆች ምንድነው ይሳባሉ ማለት ነው። አትራክት ማለት መሳብ ነው። ኔጌቲቭ ቻርጆች በፖዚቲቭ ቻርጆች ስለሚሳቡ ኤሌክትሮን ኔጌቲቭ ቻርጅ ነው። ስለዚህ በፖዚቲቭ ቻርጆች ይሳባል ማለት ነው። በምኑ? በኤሌክትሮስታቲክ ፎርስ ወይም ደግሞ በሚስብበት መጠን ማለት ነው። የራሱ የሚስብበት መጠን አለው፣ ፎርስ አለው። በዛው መሰረት ይሳባል ማለት ነው። ባይንድ ዘ ኤሌክትሮን ቱ ዘ ኒውክለስ ኦፍ አን አተም። ስለዚህ ይህ ኤሌክትሮስታቲክ ፎርስ የሚባለው ኤሌክትሮኑን
ከኒኩለሱ ጋር ባይንድ አድርጎ አሳስቦ የሚይዘው ነው ማለት ነው። ኒኩለሱ ፖዘቲቭ ቻርጅ ነው፣ ኤሌክትሮን ኔጌቲቭ ቻርጅ ነው። ስለዚህ ፖዘቲቭ ቻርጅ እና ኔጌቲቭ ቻርጅ ተሳስበው እንዳይገነጣጠሉ አድርጎ የያዛቸውን ይባላል ኤሌክትሮስታቲክ ፎርስ ይባላል። ዘ ስትራክቸር ኦፍ አን አተም ዲስክራይብ ሃው ዘስ ፓርቲክልስ አር አሬንጅድ። የአተሙ ስትራክቸር የሚያሳየ ምንድን ነው? እንዴት እነዚህ ፓርቲክሎች አሬንጅ ሆኑ የሚለውን ነው የሚያሳየን። እዚህ ላይ ስዕሉ እንዳየ ነው በዚህ መልኩ ተጽፈዋል ተቀምጠዋል ማለት ነው። ቀጣይ የምናየው ሪላቲቭ ማስ ቻርጅ ኤንድ ሎኬሽንስ ኦፍ ሰብአቶሚክ ፓርቲክል ነው። ሪላቲቭ ማስ ቻርጅ የሚባል አለ እና ደግሞ ሰብአቶሚክ ፓርቲክሎቹ እነዚህ ኤሌክትሮን፣ ፕሮቶን እና ኒውትሮን የሚባሉት ሰብአቶሚክ ፓርቲክል የሚባሉ ናቸው። የእነሱ ሎኬሽን ወይም ደግሞ መገኛ ቦታቸውን ነው የምናየው አሁን። አተምስ ኤንድ ዜር ሰብአቶሚክ ፓርቲክልስ። ሰብአቶሚክ ፓርቲክል የሚባሉት አተምን የሰሩት ትንንሽዬ ፓርቲክሎች ሲሆኑ የአተም ክፍል ሲሆኑ ሶስት ናቸው። መያዝ ያለባቸው እንዳትረሱ፣ ሶስት ናቸው። ፕሮቶን፣ ኒውትሮን እና ኤሌክትሮን ይባላሉ። ዛት ኮምፖዝ ዘም አር ኤክስትሪምሊ ስሞል። እነሱ በጣም ትንሽዬ ናቸው። አተም ራሷ በጣም ትንሹና ሳለ እሷ ደግሞ የተሰራችበት ሶስት ፓርቲክሎች አሉ ተብሏል። እነሱም በጣም ትንሽ ናቸው። ዘ ሰብአቶሚክ ፓርቲክልስ ሃብ ማስ ኤንድ ቻርጅ። እነዚህ ሰብአቶሚክ ፓርቲክል የሚባሉት ሶስቱ ፕሮቶን፣ ኒውትሮን እና ኤሌክትሮን ምን አላቸው? ማስ ማለት መጠነቁስና ቻርጅ አላቸው። ቻርጅ ማለት ወይ ፖዘቲቭ ናቸው ወይ ኔጌቲቭ ናቸው ወይ ደግሞ ዜሮ ነው ማለት ነው። ከዚህ ከሶስቱ ቻርጅ አላቸው ማለት ነው። ለማንኛውም the mass of subatomic particles are also very small። እና ደግሞ ማሳቸው ወይም መጠነቁሳቸው አተም ራሱ ትንሽ ስለሆነ ምንድነው ማሳቸውም የነዚህ የሰብአቶሚክ ፓርቲክሎቹ very small በጣም ትንሽ ነው። compared to proton and neutron the mass of an electron is ኔግሊጂብል ይላል። ከፕሮቶን እና ኒውትሮን ጋር ስናወዳድረው የኤሌክትሮን ማሱ ምንድን ነው? ኔግሊጂብል ማለት የለም ማለት እንችላለን። በጣም ትንሽ ነው ማለት ነው። ጭራሽም የለም ለማለት የሚያቃርብ ደረጃ ላይ ስለሆነ ኔግሊጂብል የለም ማለት ይቻላል ማለት ነው። በጣም ትንሽ ነው ማለት ነው። ከሌሎች ከሁለቱ ስናወዳድረው ነው። ፎር ኤግዛምፕል ካርበን አተም ዌይትስ ለዛን 2 times 10⁻³ ግራም። ለምሳሌ ካርበን ክብደቱ ምንድን ነው? ከ2 ሲባዛ 10⁻23 በታች ግራም ነው የሚመዝነው ማለት ነው። ካርበን አተም ነው፣ አተሙ ነው እንግዲህ። and an electron has a charge of less than 2 times 10⁻19 ኮለምብ ማለት ነው። እና ኤሌክትሮን ደግሞ ቻርጁ ምንድን ነው? 2 ሲባዛ 10⁻⁹ ኮለምብ ነው፣ ቻርጅ ነው። ኮለምብ ከሆነ ቻርጁን ነው የሚያሳየን ማለት ነው። The properties of tiny object are described using small units። እነዚህ ትንሽ ኦብጀክቶች ወይም ትንሽ ነገሮች በትንሽዬ ዩኒት ነው የሚገለጹት ነው የሚለው። ሜጀርመንት ሰቻስ ለምሳሌ አቶሚክ ማስ ዩኒት የሚባል አለ። ይህን ማሱን የምንለካበት ማለት ነው። የሰብአቶሚክ ፓርቲክልን ማሳቸውን የምንለካበት አቶሚክ ማስ ዩኒት የሚባል አለ። ኤንድ the fundamental unit of charge ኤሌክትሮን። ቻርጅ ኦፍ ኤሌክትሮን የምትባለው ደግሞ ምንድነው? ቻርጁን የምንለካበት ነው። ቻርጅ እና ማስ አይደል ያለው። ስለዚህ ቻርጁን የምንለካበት ደግሞ ቻርጅ ኦፍ ኤሌክትሮን ትባላለች። the atomic mass unit AMU ማለት አቶሚክ ማስ ዩኒት ነው። ማስን ወይም ደግሞ መጠነቁሱን የምንለካበት ነው። was originally defined based on ሃይድሮጅን። መጀመሪያ ላይ ዲፋይን የተደረገው በምን መሰረት ነው? በሃይድሮጅን መሰረት። ሃይድሮጅን አተምን መሰረት አድርጎ ነው ዲፋይን የተደረገው። the lightest element then later in terms of oxygen። ከዛ በኋላ ግን ምን ተደረገ? በኦክሲጅን መሰረት ዲፋይን ተደረገ ማለት ነው። since 1961 ከ1961 ጀምሮ it has been defined with regard to mass of carbon። እና ከ1961 በኋላ ደግሞ በካርበን መሰረት ነው ዲፋይን የሚደረገው ማለት ነው። ማን? አቶሚክ ማስ ዩኒት ማለት ነው። መጀመሪያ በሃይድሮጅን ነበረ፣ ከዛ በኦክሲጅን ተደረገ። አሁን ከ1961 በኋላ ደግሞ በካርበን ዲፋይን መደረግ ተጀመረ ማለት ነው። አቶሚክ ማስ ዩኒት ሚኒንግ ዘ ማስ ኦፍ ካርበን 12 ኢዝ ኤግዛክትሊ 12 AMU። ይህ ማለት ምን ማለት ነው? የካርበን 12 ማሱ ወይም መጠናቁሱ 12 አቶሚክ ማስ ዩኒት ነው ማለት ነው። አን አቶሚክ ማስ ዩኒት ኢዝ ኢኳል ቱ 1/12 ኦፍ the mass of an atom of carbon 12። አቶሚክ ማስ ዩኒት የሚባለው ምንድነው? ከ1/12 የካርበን አተም ጋር እኩል ነው የሚለው። 1 AMU is equals to 1.66 times 10⁻⁻24 ግራም እና አንድ አቶሚክ ማስ ዩኒት ማለት ከ1.66 ባዛ 10⁻⁻24 ግራም ጋር እኩል ነው። the fundamental units of charge also called elementary charge
ወደ ቻርጅ ስንመጣ ደግሞ ፋንዳሜንታል ዩኒት ቻርጅ የምትባለው ትባላለች፣ ኤሌመንታሪ ቻርጅ ትባላለች። ኢኳልስ ማግኒቲዩድ ኦፍ ደ ቻርጅ ኦፍ ኤሌክትሮን ኢ ዊዝ ኢዝ ኢኳልስ 1.602 ታይምስ 10 to the power of -19 ኮለምብ። እቺ ደግሞ ምንድናት? ቻርጅ አንድ ኤሌክትሮን የምትባለው ማለት ነው። እቺ የምትባላለች ኤሌመንታሪ ቻርጅ ትባላለች። ፕሮፐርቲ ኦፍ ሰብ አቶሚክ ፓርቲክልስ፣ የሶስቱን የሰብ አቶሚክ ፓርቲክሎችን ባህሪያት እናያለን እነዚህ በሰንጠረዥ። ሰብ አቶሚክ ፓርቲክልስ ፕሮቶን ሲምቦሉ ምንድን ነው? ፒ ፕላስ ነው፣ ፖዘቲቭ ማለት ነው። የኒውትሮን ደግሞ ሲምቦሉ ኤን ዜሮ ነው። የኤሌክትሮን ኢ ማይነስ ይሆናል ማለት ነው። እነዚህ ፕላስ ዜሮ እና ማይነስ ያለው ቻርጃቸውን ነው የሚያሳየን። ኒውትሮን ኒውትራል ነው፣ ምንም ቻርጅ የለውም። ኤሌክትሮን ኤሌክትሪክን በማሰብ ኔጌቲቭ ቻርጅ አለው ማለት ነው። ፕሮቶን ደግሞ ፒ ፕላስ ስለሆነ ፖዘቲቭ ቻርጅ አለው ማለት ነው። ሎኬሽናቸው የት ነው የሚለውን ስናይ ፕሮቶን ኒውክለስ ነው፣ ኒውትሮንም ኒውክለስ ነው። ሁለቱ ፕሮቶን እና ኒውትሮን ኒውክለስ ውስጥ ነው የሚገኙት እና ደግሞ ክብደት አላቸው። ደንስ ነው ብለናል አይደለ? ውስጥ ላይ ያሉት ኒውክለሱ ደንስ ነው ያልነው ፕሮቶን እና ኒውትሮን ስለያዘ ነው። ኤሌክትሮን ግን ውጭ ላይ ነው፣ ውጭ ላይ ከቦ የያዘው ክላውዱ ማለት ነው። ክላውዱ ከሆነ አውትሳይድ ኒውክለስ ያለው ኤሌክትሮን ነው ማለት ነው። ኒውክለስ ውጭ ያለው ኤሌክትሮን ነው። ኒውክለስ ውስጥ ያሉት ሁለቱ ፕሮቶን እና ኒውትሮን ናቸው ማለት ነው። ቻርጃቸውን ስናይ የፕሮቶን 1.6 ሲባዛ 10 to the power of -19 ነው። የኒውትሮን ኒውትራል ስለሆነ ቻርጅ የለውም፣ ቻርጅ ዜሮ ነው። የኤሌክትሮን ሲሆን ደግሞ 1.6 ሲባዛ 10 to the power of -19። ቻርጃቸው የፕሮቶን እና የኤሌክትሮን ምንድን ነው? እኩል ነው። ነገር ግን ምንድን ናቸው? ተቃራኒ ናቸው። ፕሮቶን ፖዘቲቭ ነው፣ ኤሌክትሮን ደግሞ ኔጌቲቭ ነው ማለት ነው። ዩኒት ቻርጃቸውን ስናይ ፕሮቶን ፖዘቲቭ ነው፣ ኒውትሮን ዜሮ ነው፣ ኒውትራል ስለሆነ። ኤሌክትሮን ኔጌቲቭ 1 ነው ማለት ነው። ልዩነታቸው ምንድን ነው? የሳይን ብቻ ነው ልዩነታቸው ማለት ነው። አክቹዋል ማስ ስናይ ደግሞ የፕሮቶን 1.67 3 times 10 to the power of -24 ይሆናል። የኒውትሮን 1.675 ታይምስ 10 to the power of -24 እኩል ሊሆኑ የቀረቡ ናቸው። አፕሮክሲሜትሊ ሪላቲቭሊ ስናያቸው ምንድን ነው? እዚህ ላይ ሪላቲቭ ማሳቸውን ስናየው ወይም ደግሞ እየተጠጋጋውን ማሳቸውን ስናየው እኩል ናቸው፣ አንድና አንድ ናቸው። ነገር ግን ከእነሱ አንጻር ሲታይ ኤሌክትሮን ኔግሊጂብል ናት ብለናል አይደለ? ምንም ማስ እንደሌላት ነው የምትቆጠረው ማለት ነው። በጣም ትንሽ ናት። ይህ 9.09 ታይምስ 10 to the power of -28 ማለት በጣም ትንሽ ነው፣ ካለ አይቆጠርም። ስለዚህ ሲጠጋጋ ሪላቲቭ ሲሆን ወደ ምን ይጠጋጋል ማለት ነው? የኤሌክትሮን ክብደቱ ወደ ዜሮ ይጠጋል ማለት ነው። ይህ ማለት ኔግሊጂብል ያልናት ማለት ነው። ዜርፎር የፕሮቶን ሃዝ ማስ ኦፍ 1.0073 AMU ፕሮቶን ማስ ኦፍ 1.0073 AMU ነው። ኤንድ ቻርጇ ፖዘቲቭ አንድ ናት። የኒውትሮን ኢዝ ስላይትሊ ሄቪየር ፓርቲክል ዊዝ ማስ ኒውትሮን ከፕሮቶን አንጻር ስታይ ትንሽዬ ምንድናት? ሄቪየር ከበድ ያለች ናት ማለት ነው። ኒውትሮን 1.0087 ማለት ነው። ኤንድ ዘ ቻርጅ ኦፍ ዜሮ እና ኒውትሮን ኒውትራል ስለሆነ ቻርጅ የላትም፣ ዜሮ ናት። አዝ ኢትስ ኔም እንደ ስሙ እንደሚያሳየን ሰጀስት ኢትስ ኒውትራል። እንዴት ነው? እንደ ስሙ እንደምናየው ምንድነው? ኒውትራል ነው ማለት ነው። ዘ ኤሌክትሮን ሃዝ ቻርጅ ኦፍ -1 ኤንድ ቻርጇ ኤሌክትሮን ምንድናት? ኔጌቲቭ ናት። ኤንድ ኢዝ ማች ላይተር ፓርቲክል ዊዝ ዘ ማስ ኦፍ አባውት 0.00055 ምንድናት? ላይተር ናት። እነዚህ ቅድሞቹ ሄቪየር ናቸው፣ ትንሽ ከበዳል ናቸው። እች ግን ከእነሱ አንጻር ስትታይ በጣም ቀላል ናት ማለት ነው። ማሷችን ትመስላለች፣ በነጥብ ነው የሚቀመጠው። ኢቱ ቴክስ አባውት 1800 ኤሌክትሮንስ ቱ ኢኳል ዘ ማስ ኦፍ 1 ፕሮቶን። ይህ ማለት አንድ ፕሮቶን ጋር እኩል ለመሆን 1800 ኤሌክትሮን መደርደር አለበት ማለት ነው። ስለዚህ ቴብሉ ላይ እንዳሳየን በጣም ትንሽ ናት ማለት ነው ኤሌክትሮን። የዛሬው ክላሳችን ይህንን ይመስል ነበር። ቀጣይ አቶሚክ ነምበር ኤንድ ማስ ነምበር የሚለውን ይዤላችሁ እመጣለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አብራችሁን ስለቆያችሁ አመሰግናለሁ። ሰላም ቆዩ።